ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ ለሁለት ቀናት ባደረገው ተጋድሎ በአዲስ አበባ ቅርብ ርቀት በደብረ ሊባኖስ ወረዳ 2 ከተሞችን ተቆጣጥሯል። በሸዋ ያለው ተጋድሎ ቀጥሏል። የባህር ዳር ዩኒቨርሲቲ ተማሪዎች በአርሲ ምድር ለተፈጸመው ሃይማኖት ተኮር ጭፍጨፋ በሰልፍ ፍትህ ጠይቀዋል። ተማሪዎቹ ተቃውሞን ያሰሙት በአማርኛና በኦሮምኛ ቋንቋ ነው። ትሰሙታላችሁ። በሰሜንና ደቡብ ወሎ የሚገኙ ተፈናቃዮች እርዳታ በመቆሙ ለከፍተኛ ችግር መጋለጣቸውን በምሬት ተናግረዋል። ከማህበረሰቡ ጋር ተቀላቅለው ከ60 ሺህ በላይ የሚሆኑ ተፈናቃዮች ድረሱልን ብለዋል። እስራኤል የአሜሪካ ባለስልጣናትን እየሰለለች ነው በተባለበት ወቅት ኢራንና ፓኪስታን ስለ ጦርነቱ ተወያይተዋል። ወዳጆቹ አሜሪካና እስራኤል መፋጠጣቸው አነጋጋሪ ሆኗል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ ለሁለት ቀናት ባደረገው ተጋድሎ በአዲስ አበባ ቅርብ ርቀት በደብረ ሊባኖስ ወረዳ 2 ከተሞችን ተቆጣጠረ። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በኦሮሚያ ክልል በግራሪያ ወይም ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴት ደብርና ውሻ ገደል የሚባሉ 2 የወረዳ ከተሞችን ዛሬ ረፋዱ ላይ በቁጥጥር ስር ማድረጉን ኮሩ በላከው የግንባር መረጃ አስታውቋል። የደብረ ሊባኖስ ወረዳ የሆኑ በርካታ ነዋሪዎችን የፋኖ ደጋፊ ናችሁ በሚል ብዙዎችን ለሞትና ለስደት እንዲሁም ለከፍተኛ እስርና እንግልት የዳረጉ የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ሲፈጸም የጸጥታ ዘርፍ ኃላፊውና ሌሎች ቁስለኛ ሆነው ወደ ፍቼ ከተማ ሆስፒታል ተወስደዋል። ለአገዛዙ ቅጥረኛ በመሆን የመረጃ ስራ ላይ ሆነው ሲያገለግሉ በተገኙ ባንዳዎች ላይ ክፍለ ጦር የማያዳግም እርምጃ በመውሰድ ከተማውን ተቆጣጥሯል። የፋኖ ሰራዊት ትናንት ግንቦት 29 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 30 2018 እኩለ ቀን ድረስ በሞርተርና ዙ 23 ታጅቦ ከገጠመው አገዛዝ ጋር ባደረገው ልዩ ተጋድሎ ከተሞቹን ሲቆጣጠር እስከ ጫጋል ከተማ ድረስ አድማሱን ባሰፋ ውጊያ ሽንፈቱን የተከናነበው የብልጽግናው ሰራዊትና ጥምር ጦር ወደ ፍቼ ከተማ መሸሹን ኮሩ በመረጃው አረጋግጧል። በሌላ በኩል ፋኖ በአንድ አቤት ወረዳ ውስጥ በአገዛዙ ወታደሮች ላይ በወሰደው መብረቃዊ እርምጃ የአገዛዙን ኃይል አከርካሪ ሰብሮ ድል አስመዝግቧል። የፋኖ የከተማ ውስጥ የውጊያ ብቃት በገሃድ በታየበት በዚህ ተጋድሎ የሻምበል አዛዡን ጨምሮ 7 የአገዛዙ ወታደሮች ሲደመሰሱ 8 ክላሽ እና ሌሎች የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸው ታውቋል። የብልጽግናው ኃይል ከወደ ፋኖ የተሰነዘረበትን መብረቃዊ እርምጃን መቋቋም ባለመቻሉ ሙትና ቆስለኛውን የሚሰበስብበት ፋታ አጥቶ በመፍረክረክ እግሬ አውጪኝ መሸሹ ነው የተነገረው። ይህ በእንዲህ እንዳለ የብልጽግናው አገዛዝ አሰማርቷቸው በነበሩ አጋቾችና ወንበዴዎች ላይ ጥብቅ እርምጃ ተወስዷል። በጎንደር ጠቅላይ ግዛት ቀጠና ከአገዛዙ ወታደሮች ጋር ትስስር በመፍጠር ከእንፍራዝ ከተማ እስከ ጣራ ገዳም የሚገኘውን ተራራማ ቦታን ተጠቅመው ተሽከርካሪዎችንና ሌሎች ንጹሃን ተጓዦችን በማገት ሲዘርፉ በነበሩ ወንበዴዎች ላይ ግንቦት 29 2018 ዓ.ም ረፋድ ላይ ጥብቅ እርምጃ መውሰዱን የአፋብን በላይ እዝ ዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ገልጿል። በአጋቾቹ ላይ እርምጃው የተወሰደው ከሰሃብ ገብርኤል በቅርብ ርቀት ልዩ ስሙ ደወል መስክ ተብሎ በሚጠራው ቦታ ላይ መሆኑ ታውቋል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮር አርበኞች በወሰዱት በዚህ የተጠና እርምጃ 4 አጋቾች ሲገደሉ አንዱ ደግሞ በጽኑ መቁሰሉም ነው የተሰማው። የባህር ዳር ዩኒቨርሲቲ ተማሪዎች በአርሲ ምድር ለተፈጸመው ሃይማኖት ተኮር ጭፍጨፋ በሰልፍ ፍትህ ጠየቁ። በኦሮሚያ ክልል ምስራቅ አርሲ ዞን አህጉረ ስብከት ስር በሚገኙት የአሰኮ፣ ሽርካ፣ ሆንቆሎ ዋቤና ሙኔሳ ወረዳዎች በንጹሐን ምዕመናንና በቤተ ክርስቲያናት ላይ የተፈጸመውን ሃይማኖት ተኮር ጭፍጨፋ በመቃወም ምዕመናን፣ ወጣቶችና የማህበረሰብ ክፍሎች ድምጻቸውን ከፍ አድርገው ፍትህ እየጠየቁ መሆኑ ተገልጿል። በተመሳሳይ የባህር ዳር ዩኒቨርሲቲ ተማሪዎች የሆኑ ምዕመናንና ወጣቶች እኛ የአቡነ ጴጥሮስ ልጆች ነን፣ የአባቶቻችን ሃይማኖት በጽናት እንጠብቃለን በማለት ለተጎዱ ወገኖች ፍትህ እንዲሰጥ ጥያቄያቸውን አቅርበዋል። 53 ምዕመናን በተገደሉበት፣ 308 ቤቶች በነደዱበት፣ 2 ቤተክርስቲያናት በተቃጠሉበት፣ 190 ሰዎች የገቡበት ባልታወቀበት፣ 1875 ሰዎች ተፈናቅለው በሚገኙበት አርሲ ዞን አሰኮ ወረዳ አሁንም ከፍተኛ ስጋት መኖሩን ነዋሪዎች ይናገራሉ። ሆኖም ግን የብልጽግና አገዛዝ ይህን ሃይማኖት ተኮር ጥቃት አሳንሶና አንኳሶ ሲያቀርብ ታይቷል። እንዲሁም ግድያውን ከሃይማኖት ጋር ሳይሆን ከምርጫ መስተጓጎል ጋር ሊያያይዘው ሞክሯል። ነገር ግን በአርሲ ሸርካ፣ አሰኮ፣ መርቲ፣ ጀጁ፣ ስሬ፣ ሆንቆሎ ዋቤ እና በመሳሰሉ ወረዳዎች ተደጋጋሚ ማንነት ተኮር ጥቃቶች ሲሰነዘሩ ከርመዋል። ታዲያ ከሰሞኑ በአሰኮ የተፈጸመውንና የከፋውን ጭፍጨፋ በሚመለከት ደግሞ የተለያዩ አካላት ቁጣቸውን እየገለጹ ሲሆን ከነዚህ ውስጥ የባህር ዳር ዩኒቨርሲቲ ተማሪዎች ይገኙበታል። በባህር ዳር ዩኒቨርሲቲ
ጊሽ አባይ ካምፓስ ያሉ ተማሪዎች ፍትህ በግፍ ለተገደሉ አባቶቻችን፣ እናቶቻችን፣ እህቶቻችን ሲሉ ጠይቀዋል። በአርሲ እየተፈጸመ ያለው ጭፍጨፋም ኦርቶዶክሳውያንን ኢላማ ያደረገ ነው ብለዋል። ተማሪዎቹ ተቃውሞን ያሰሙት በአማርኛና በኦሮምኛ ቋንቋ ነው። Share. በሰሜንና ደቡብ ወሎ የሚገኙ ተፈናቃዮች እርዳታ በመቆሙ ለከፍተኛ ችግር መጋለጣቸውን በምሬት ተናገሩ። 6 ዓመታትን ቤት ንብረታቸውን ጥለው ጥቃት ሽሽት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በደቡብ ወሎና ሰሜን ወሎ በሚገኙ የሀገር ውስጥ የስደተኞች መጠለያ ጣቢያዎች ኑሯቸውን ያደረጉ ተፈናቃዮች ይቀርብላቸው የነበረው የምግብ ድጋፍ በመቋረጡ ለከፍተኛ ችግር መዳረጋቸውን ገልጸዋል። እርዳታው ከተቋረጠ ለአንዳንዶቹ እስከ 2 ወራት ሲሆነው ሌሎቹ ደግሞ 4 ወራት እንዳለፋቸው ተናግረዋል። በተሁለደሬ ወረዳ ጃሬ ስደተኞች መጠለያ ጣቢያ ነዋሪ የሆነው መሐመድ ሰይድ አሁን ያለንበት ችግር ከባድ ነው ሲል ለጀርመን ድምጽ ቃሉንም ሰጥቷል። ወደ 4 ወራችን እየገባ ነው። ረመዳን እንደገባ በ5 ተረዳን። ከዚያ ወዲህ እኮ የለም። ወደ ሀገራችንም አሁን ቢወስዱን እንደው ይሻለን ነበር። እዛው ከሞት ጋር መታገል ይሻላል። ረሃብ ጋር ከምንታገል ያ ይሻል ነበር ሲል አብራርቷል። በተመሳሳይ ባለፉት 5 ወራት በመንግስት ይቀርብላቸው የነበረው የምግብ ድጋፍ በመቋረጡ ለረሃብና ህመም ተዳርገናል ሲሉም በደቡብ ወሎ ዞን ሀይቅ ከተማ የሚገኘው የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪዎች ተናግረዋል። 5 ወራችን ነው። ማንም የዘነጋን አሁን ምንም የለም ከረሃብ በቀር በሽታ ደግሞ እየገባ ነው በማለት ተናግረዋል። ቱርክ ካምፕ ተብሎ የሚጠራው የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪ የሆነው ወጣትም አካባቢው የጸጥታ ችግር ያለበት በመሆኑ ወንዶች ከካምፑ ውጪ በነጻነት ተንቀሳቅሰው መስራት ስለማይችሉ ሴቶች እየለመኑ እያበሉን ነው ብሏል። አሁን እኛ በረሃብ እየተቀጣን ነው። ብዙ የአእምሮ ታማሚ የሆነ ነው። አሁን በቃ በመቀመጥ ብዛት በማሰብ ብዛት ያለው ነዋሪው ወንድ ወጣ ብሎ ማገዶ ቢያመጣ ጥሩ ነበር፣ ግን ሁኔታው በጣም አስፈሪ ነው ሲልም ገልጾታል። በሰሜን ወሎ ጃራ መጠለያ ጣቢያ የምግብ አቅርቦቱ ከተቋረጠ 2 ወር እንዳለፈው የሚናገሩት አቶ አህመድ ሰይድ የምግብ አቅርቦት ከተቋረጠ እንግዲህ 2 ወር አለፈ። ጃራ መጠለያ ደግሞ መከራውን ታውቀዋለህ። ቀን ስራ እንኳን ሄደ የምትሰራበት ቦታ የለም፣ በረሃ ነው ሲሉ በምሬት ተናግረዋል። በሰሜንና ደቡብ ወሎ በሚገኙ የመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው ከ60 ሺህ በላይ የሚሆኑ የሀገር ውስጥ ተፈናቃዮች እንደሚኖሩ ዘገባው አስታውሷል። እስራኤል የአሜሪካ ባለስልጣናትን እየሰለለች ነው በተባለበት ወቅት ኢራንና ፓኪስታን ስለ ጦርነቱ ተወያዩ። ከቅርብ ሳምንታት ወዲህ እስራኤል ከፍተኛ ልዑኮችን ጨምሮ
የአሜሪካ ባለስልጣናትን መሰለሏን በመጥቀስ አሳሳቢ መሆኑን ፔንታጎን ገልጿል። ሁለቱ ሀገራት ኢራን ላይ በጥምረት ጦርነት ቢከፍቱም በኋላ ላይ በሊባኖስ የተነሳ በመካከላቸው ውጥረት ሰፍኗል። ለኤንቢሲ መረጃውን ያቀበሉ የአሜሪካ ባለስልጣናት ፔንታጎን እስራኤል ከፍተኛ የሀገሪቱን ባለስልጣናት በቀጠናው ግጭት ዙሪያ የሚያደርጉትን ክርክሮች ለማወቅ በሚል ትሰልላለች ብሎ እንደሚያምን ተናግረዋል። እንደ ዘገባው ከሆነ የፔንታጎን የመከላከያ ደህንነት ኤጀንሲ እስራኤል በቅርብ ሳምንታት ያደረገችውን ስለላዎች በሚመለከት ደረጃውን አሳሳቢ ወደሚል ከፍ ማድረጉን በውስጥ የተለዋወጧቸው መልእክቶች ላይ አስፍሯል። አንድ የአሜሪካ ባለስልጣን ፔንታጎን የእስራኤልን ስለላ በሚመለከት ባለ7 ገጽ ሪፖርት ማዘጋጀቱንና አሳሳቢ ያላቸውን ክስተቶች ዘርዝሯል ብለዋል። ባለስልጣናቱ የደህንነት መረጃዎችን የማሰባሰብ ደረጃው በሁለት ወዳጅ ሀገራት መካከል ከሚጠበቀው ያለፈ መሆኑን ጠቅሰዋል። ነገር ግን አንድ የተናጠል ክስተት የስጋት ደረጃውን ከፍ ያደርገው ወይም ተከታታይ እርምጃዎች ግልጽ አላደረጉም። እስራኤል የአሜሪካን ልዩ መልእክተኛ ስቲቭ ዊትኮፍ መሰለሏን ኒውዮርክ ታይምስ ቅዳሜ ዕለት የአገሪቱን ባለስልጣናት ጠቅሶ ዘግበዋል። ዊትኮፍ ከኢራን ጋር በሚካሄደው እስራኤል ከሐማስ ጋር እንዲሁም ዩክሬንና ሩሲያ ጋር በምታደርጋቸው ድርድሮች ላይ ይሳተፋሉ። የመገናኛ ብዙሃኑ የደህንነት ሪፖርቶችን በመጥቀስ የአሜሪካ ባለስልጣናት እስራኤል በከፍተኛ የመከላከያ ባለስልጣናት በተለይ ኤልብሪጅ ኮልቢና ምክትላቸው ማይክል ፒዲሞኖ ላይ የምታካሄደውን ስለላ ማጠናከሯ እንዳሳሰባቸው ዘግበዋል። ስለላው እስራኤል የኮሚኒኬሽን መስመራቸውን መጥለፍ ወይንም በአሜሪካ የፖሊሲ ውይይት ላይ በተለይ ከኢራን ጋር በሚደረገው ድርድር መረጃዎችን መሰብሰብ እንደሚሆን ተናግረዋል። ታይምስ የጠቀሳቸው አንድ ከፍተኛ ባለስልጣን ትራምፕ ባለፈው ዓመት ወደ ስልጣን ከመጡ ወዲህ እስራኤል በአሜሪካ ባለስልጣናት ላይ የምታደርገው የተጠናከረ ስለላ ያልተጠበቀ ነው ብለዋል። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር ከፓኪስታኑ የአገር ውስጥ ጉዳይ ሚኒስትር ሞህሲን ናቅቪ ጋር በቴህራን ተገናኝተው ተወያይተዋል። ፓኪስታኑ ከፍተኛ ባለስልጣን ቴህራን የደረሱት ትናንት ቅዳሜ ምሽት መሆኑ ተዘግበዋል። እንደ ኢራን መገናኛ ብዙሃን ዘገባ ከሆነ የፓኪስታን አገር ውስጥ ጉዳይ ሚኒስትር ወደ ቴህራን የመጡት ከፓኪስታን ጠቅላይ ሚኒስትር ለጠቅላይ መሪው ሞጅታባ ሀሚኒ የተላከ መልእክት ለማድረስ ነው። ፓኪስታን ሚኒስትር ቴህራን የደረሱት በኢራንና በአሜሪካ መካከል የሚካሄደው የሰላም ድርድር በተስተጓጎለበት ወቅት መሆኑን ቢቢሲ በዘገባው ጠቅሷል። ፓኪስታን ምንጮች ለዓለም አቀፍ የዜና ወኪሎች ከሚኒስትሩ ጉዞ አስቀድሞ በቴህራንና ዋሽንግተን መካከል ስላለ አዲስ የሰላም እቅድ ይወያያሉ ሲሉ ተናግረው ነበር። ምንጮቹ አክለውም አዲሱ እቅድ በሁለቱ ሀገራት መካከል ተስተጓጎለውን ድርድር ለማስቀጠልና በሁለቱ ተደራዳሪ ወገኖች መካከል መግባባት እንዲፈጠር ለማድረግ መፍትሄ ያስቀምጣል ተብሏል። እየወጡ ባሉ መረጃዎች በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዝቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።